ሁለተኛው ስርዓተ ነጥብ ደግሞ ሁለት ነጥብ ይባላል። አይታችሁ ከሆነ የድሮ አንባቢያን የሆናችሁ ሰዎች የድሮ መጽሐፍት ሲጻፉ ሁለት ነጥብን በቃላቶች መካከል መጨናነቅ ወይም መደራረብ ወይም መታይኖር አሁን ላይ ስፔስ ነው የምንጠቀመው። ብዙ ጊዜ ይህንን ስርዓተ ነጥብ ቀርቷል። ግን በምንጽፍበት ጊዜ ስፔስ ወይም መሃል ላይ ክፍተት ለመጠቀም ሁለት ነጥብን እንጠቀማለን ማለት ነው። ለምሳሌ የተለመደ ኮመን ምሳሌ አለ። አበበ በሶ በላ ስንል አበበ ሁለት ነጥብ፣ በሶ ሁለት ነጥብ፣ በላ አራት ነጥብ እንላለን ማለት ነው። ሶስተኛ ላይ ደግሞ የምናየው ስርዓተ ነጥብ አራት ነጥብ ይባላል። በእንግሊዝኛ ፉል ስቶፕ የምንለው ማለት ነው። እንግሊዝኛ ላይ እንግዲህ ሶስቱን ፎርማት አድርጎ አንዷን የሚጠቀማት። ስለዚህ አራት ነጥብ አንድን አረፍተ ነገር ጽፈን ከጨረስን በኋላ ሐሳባችንን መቋጨታችንን ለማሳየት አረፍተ ነገሩ መጨረሻ ላይ የምንጠቀመው የአማርኛ ስርዓተ ነጥብ ነው። ምሳሌ ራሄል ሚስተር አደምን እየቀረጸችው ነው። መጨረሻ ላይ ነው ካለ በኋላ አራት ነጥብ እናስቀምጣለን ማለት ነው። አራተኛው ደግሞ ነጠላ ሰረዝ ይባላል። ነጠላ ሰረዝ ይህ የአማርኛ ስርዓተ ነጥብ የሚያገለግለን ነገራቶችን በዝርዝር ስናስቀምጥ ወይም ለመዘርዘር ይሆናል ማለት ነው። ለምሳሌ እኔ ገበያ ሄጄ ብርቱካን፣ ማንጎ፣ ሙዝና አፕል ገዛው። ሉክ እነዚህ ቃላቶች ውስጥ ሙዝ፣ ብርቱካን፣ አፕል የሚሉት መካከል ነጠላ ሰረዝ እያስቀመጥ እንሄዳለን ማለት ነው።